ቅድስትና ብሩኬ እንግዲህ አንድ ላይ ካደሩ በኋላ ስለ ጋብቻቸው ስለ ሰርጋቸው አውርተዋል። ካወሩም በኋላ ቤሎ መረጣ አከናውነው እንግዲህ ቅድስትን ቤሎዋን ለብሳ ብሩክም ሱፉን ለብሶ እንደምታዋት ዳጣም እንግዲህ ቆንጅዬ ሆና ለሰርጉ ዝግጅት እያደረጉ ይገኛሉ። ቅድስት እንግዲህ ከብዙ መሽኮርመምና ከብዙ ፍራት በኋላ እንግዲህ ከዛሬ ድረስ ጠብቃ የቆየችውን እንዲሁም ለባለ ሀብት ልትሸጠው የነበረውን ክብሯን እንግዲህ አሳልፋ ለብሩክ ለምትወደው ለምታፈቅረው ለወደፊት ለልጆቿ አባት እንግዲህ ሰጥተዋለች ማለት ነው። ብሩክ ራሱ ልክ የቅድስትን ያክል ነበር የተቀለሰለሰው ያፈረው ማለት ነው። በቃ ልክ እንደ ሴት ነበር የተሽኮረመመሱ ራሱ እጇን ይዞ እኮ እንደ አፍተለተለው እንዴ እኔ ወድሻለሁ አፈቅርሻለሁ እኮ እኔም ቢላት ምን ችግር አለው እንዴ? ወንድም ልጅ ለካ እንደዚህ ያፍራል እንዴ? ይፈራል እንዴ? ለነገሩ ወንድ ልጅም ቢሆን በጣም የሚያፈቅራት ከሆነ ያፍራል፣ ይሽኮረመማል ለመጀመሪያ ጊዜ ማለት ነው። ቅድስት ታዲያ እንግዲህ እኔም እኮ ወድሻለሁ አፈቅርሻለሁ እስከሚላት ድረስ እየጠበቀች ነበረ። ወደ ሀገሬ ሸኘኝ መሄድ ይፈልጋለሁ ሂጄ ልጅ መውለድ ማግባት ይፈልጋለሁ ስትለው ነበር። ነገር ግን እሱም ታዲያ እኔ እኮ የምወደው ልጅ አለ ስላልሽ ነው እና የምትወጁ ልጅ የት ነው ያለው አለ እንዴ ሲላት፣ በመጨረሻም እንግዲህ አይ ውሸቴን ነው የምወደው ልጅ የለም ትለዋለች። ያን ጊዜ ታዲያ የምትወደው ልጅ ራሱ እሱ ብሩክ እንደሆነ ይገባዋል። በመጨረሻም እንግዲህ ክላስ ሄደሽ አንጥፊልኝ ካላት በኋላ እዛ እንግዲህ ለመጀመሪያ ጊዜ ስሟታል። ከሳማት በኋላ ግን ስትሽኮረመም ነበረ። ምንድነው ተስመሽ አታውቂም እንዴ በሚላት ሰዓት አዎ አላውቅም አለች። ተስማ ብታውቅማ እንዴ ስትሽኮረመማለች እንዴ? እዛ እንግዲህ ሁለታቸውም ሲሽኮረመሙ ምሳሌ የፍቅር መቀስ እንግዲህ ምን የሚባለው ስትፈልገው የኖረችው ነገር ተስተካክሎላታል። ምክንያቱም ምሳሌ ይህንን ቀን በጉጉት ነበር የምጠብቀው። ማለቴ አባትና ቅድስት ተጋብተው አብረው ሲኖሩ የእሷ ደግሞ እናቴ ብላ እንዲጠራት የሷ ምኞቷ ነበረ ምሳሌ። ነገር ግን አሁን ምኞታ ተሳክቶላታል። እንግዲህ የማይጠየቅ ጥያቄ ነበረ ልትጠይቅ የመጣችው እና እንግዲህ ላሎ ማለት ምን ማለት ነው የሚል ጥያቄ ነበር የጠየቃቻቸው። ብሩክም መልሶላታል። ቅድስት ደግሞ የተንቀጠቀጠች ዘፈን ነው ብላታለች። ነገር ግን ይሄንን እንድታደርግ ያደረገቻት ዳጣ ነበረች። ዳጣም የብሩክና የቅድስትን አንድ ላይ መሆን በጣም ነበር የምትፈልገው። ነገር ግን አንድ ላይ ናቸው ክፍላቸው ናቸው በምትላት ሰዓት አይደለ በቃ ይመቻቸው ያጣፍጥላቸው ስትላት ነበር። ያጣፍጥላቸው ስትል ግን ምሳሌ ግራ ገባት ምን ለማለት ፈልጋ እንደሆነ እና ምሳሌ እኔም ቅድስት አይዞሽ እዚህ ልትተኝ መጥሽ ነው እንዴ ለሶስት እኮ ይበቃናል ብላታለች ማለት ነው። ምክንያቱ ደግሞ ምሳሌ ከአባቷ ጋር ስለሆነ የምታድረው ቅድስትን እዛ ስታያት ግራ ገብቷት ነበረ ማለት ነው። እና ዳጣ ደግሞ ነይ ቶሎ ከኔ ጋር ትተኛለሽ ዳጣ ስለገባት ማለት ነው። ከኔ ጋር ትተኛለሽ ብላ እንግዲህ ዳጣ ምሳሌን ወስዳ አብራት እንድታድር አድርጋታለች። ስለዚህ ብሩክና ቅድስት እንግዲህ በነጻነት አለማቸውን እየቀጩ አድረዋል ማለት ነው። በነገራችን ላይ እንዲያው ወይኔ ጉዴ ቅድስት ማለት ነው ያኔ ስጠይቀኝ ሻለ ማለቴ መግደርደሬ እኮ ነው እንዴ ሴትነቴ አለች። ለማንኛቸውም ያው እንግዲህ ቅድስት ተግደረደረች እንደምትወደው ራሷ እያወቀች፣ ነገር ግን በጣም ነበር የተግደረደረችው። እናም ከዚህ በፊት ራሱ ክብሬን በወግ ማረግ ሽማግሌ ተልኮ ሳገባ ነው የምሰጠው ብላ ነበር። ግን እዛ ድረስም አላደረሳትም። ያው ተሸንፋለች። ቅድስት ምን ሆና ነው የተሸነፈችው? ተጋብቻ በፊት እምቢ አትልም ነበር። ቅድስት እንግዲህ ከክፍል ልውጣ ከዚህ መውጣት አለብኝ ክፍሌ ነው ሂጅ የምተኛው ስትል ነበር። ያው ልቧ እየፈለገ ግን ደግሞ በመላሷ አይ መውጣት አለብኝ ጋሽ ኧረ ተይ ቅድስት ጋሽ የሚለውን ወደ ብሩክ ማድረግ አትፈልጊም ማለት እንደዛ ሲላትም እንግዲህ እየተቀለሰለሰች ነበረ።
ምክንያቱም ከሰራተኝነት ነው እንጂ ከሰራተኝነት ወደ አሰሪነት መቀየር አትፈልጊም ወይ? ከሰራተኛ ወደ እማወራ መቀየር አትፈልጊም ሲላት እንግዲህ በሀሳቡ ተስማምታለች። በነገራችን ላይ እንግዲህ ከብሩክ በፊት ቀድማ ያፈቀረችውና የቤት እመቤት መሆን የፈለገችው ራሷ ቅድስት ነበረች እና ቅድስትም ህልሟ ተሳክቷል። እንግዲህ ቅድስትና ብሩክ አንድ ላይ ስለሆኑ ማን ነው ደስ ያለው? እንደኔ እኔ በጣም ነው ደስ ያለኝ። የምሳሌና የቅድስት ህልም ተሳክቶ ስላየሁት በጣም ነው ደስ ያለኝ። እስኪ ደስ ያላችሁ በኮመንት ደስታችሁን ግለጹ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ያበበ ደመሳ ዝና እንግዲህ አሁንም ሞገስን ሲያሯውጠው ነበረ። ነገር ግን ሞገስ ያው መኪና ላይ ገብቶ አምልጦታል። ካመለጠው በኋላ እንግዲህ እግሩን መሬት ላይ ሲደበድብ ነበር ዝና ለምን አልደረስኩበትም በማለት። ሉላ እንግዲህ ባዶ ቤት ተቀምጣ በጣም እየተጨናነቀች ትገኛለች። እንግዲህ ሞገስም ስልክ ደውልና ሉላዬ ከቤት እንዳትወጪ፣ በር እንኳን ቢንኳኳ እንዳትከፍቺ እና ዝና ያለንበትን አውቋል። አሁን እያራወጠኝ ነው። በመኪና ገብቼ አምልጫዋለሁኝ። ስለዚህ ለዛሬ ብቻሽን እደሪ፣ እዛ መምጣት አልችልም ብሏታል። ያንን እንግዲህ ሰፈሩን ሊያውቅበት የቻለበት ምክንያት እንግዲህ የባንክ ቡኩን ተከትሎ ነው። ብር ከየት እንዳወጣ የሚያሳይ ወረቀት አለ። ብሩክ አድራሻው ሞገስ ማለት ነው አድራሻቸው የት እንዳለ ስላወቀ ያው እንግዲህ እየረበሻቸው ይገኛል። ዝናም እየፎከረ ይገኛል። በቃ እዚህ ሰፈር ናቸው እንግዲህ ማህሌትንም ስልክ ደውሎ እነዛ የሚይዙት ማለት ነው የሚያግቱት ሰዎች እነሱን ደውይላቸውና ሰፈሩን መክበብ አለብን፣ ዛሬ ሉላን ሳላገኛት ወደ ቤት የመመለስ የለብኝም እያለ እንግዲህ ለማህሌት ሲያወራት ነበር። ማህሌት ግን ዝናና ሉላ እንዲገናኙ አትፈልግም። ያ ከተገናኙ ደግሞ ዝና የሷን መሆን ስለማይችል የኤፍራታን ምክር ሰምታ እሱን እየተገበረ ትገኛለች። ነገር ግን ዝናም እያመናጨቃት እየሰደባት ነው። ምክንያቱ ደግሞ እሱ የፈለገውን እያደረገች ስላልሆነ ዝና እንግዲህ አባቱ ይሄንን ጉድ ከሰማ ይገለኛል። ሉላን ካጣዋት 15 ቀን ሆነኝ። ስለዚህ ዛሬ ጃት ካልሄድኩኝ አባቴ ደግሞ ያን ጉድ ሚስቴን እንዴት ተቀማው ከሰማ ዲፍት ያደርገኛል እያለ እንግዲህ የተንቦቀቦቀ ይገኛል። የጉረኛ መጨረሻ እንግዲህ እንደዚህ ነው። ይሄ ጉራውን ሲነዛ ከርሞ ምንም ማድረግ አልቻለም አሁን ማለት ነው። ማህሌትም እባክህ ተረጋጋ እንዴ፣ በሌላ ዘዴ ደግሞ እንሞክር። አሁን ሞገስ ሰፈር ተመልሶ አይመጣም። በቃ ያለመደበትን የማይወደውን መሳሪያ ራሱ ይዟል። ስለዚህ ሌላ ሀሳብ ማሰብ አለብን ስትለው ኧረ እባክሽ አንቺ ዝም ብለሽ እንትን አትበይ፣ ሲጀመር አንቺ ነሽ ያስበለጥሽኝ ሉላን ዙጥ ዙጥ ስትይ ብሎ እንግዲህ ወደ ቤቷ እንድትሄድ አድርጓታል። ነገር ግን እሷ ወደ ቤት ለመሄድ ፈልጋ ነበረ። ይሁንና ግን አንቺ ምንድነው እዚሁ እሳት ውስጥ ጥዴሽኝ አንቺ ቤት ልሂድ የምትዩ ብሏት ሲላት እንግዲህ እሷም በስንት ልመና ወደ ቤት እንድትሄድ ፈቅዶላታል። ነገር ግን ደግሞ አንድ ነገር ቢፈጠር 5 ደቂቃ እንዳትቆይ ደውልልሻለሁ ቶሎ ድረሽልኝ ሲላት ነበር። ማህሌት በጣም ትፈራለች። ጉረኛ ናት። ማህሌት ራሱ በጣም ጉረኛ ናት። ልክ እንደ ዝና ማለት ነው። ዲያጣ ራሱ ታንዴ ባለላታለች። ዲያጣ ራሱ እንዲፍጠጥ ነው የምታረጋት ማህሌት ማለት ነው። እሷ ራሱ ልክ እንደ ዝና ጉረኛ ነች። እንግዲህ ሞገስም በመጨረሻ እንግዲህ ብሩክን ለማግኘት ወስኗል ማለት ነው። ለብሩክ ይቅርታ ሊያደርግለት ወስኗል። እንግዲህ ያው ለዲያጣ ደውሎላት ነበረ። አሁን ያለሁት ብቻዬን ነኝ፣ ዝና እየተከታተለን ስለሆነ ስለዚህ ደግሞ ከብሩክ ጋር ነገ አገኛቸዋለሁ ብሎ ቀጠሮ ይዘዋል። ዲያጣ ደግሞ በቃ ለምንድነው አሁን ከብሩክ ጋር ሆነን ለምን አንገጥመውም እያለች ነበረ ዲያጣ በእርግጥ ዝናን በጣም ነው የምትፈራው። ምክንያቱም በጣም ያስፈራል። ዝና ጉረኛ ነው፣ ጨካኝ ነው። በዛ የተነሳ ዲያጣ በጣም ትፈራዋለች። እና ሞገስ አንድ ጊዜ እጀ ትግባልኝ እንጂ ከሉላ ጋር እንገናኝ እንጂ ከአዲስ አበባ እንወጣለን ሲላት እንግዲህ ዲያጣ በጣም ነበር ያዘነችው። ኧረ እባክህ እኛን ለማን ጥለህ ነው? እኛስ ማን አለን አንተ ጥለህን የምትሄደው? እና እንግዲህ ሞገስና ሉላ ያው ተለያይተው ነው ያደሩት። ምስኪን ሉላ እንግዲህ የሆነ ድምጽ በሰማች ቁጥር እንግዲህ
በጣም ያው ዝና መጣብኝ እያለች ማዘሩ አይቀርም ስታዛዝን ይሄው ስታዛዝን ማለት ነው። እንደው አይ ሉላና ሞገስ ይጋቡልን በቃ። ዝና ከህይወታቸው መውጣት አለበት። ከፈለገ ማህሌትን ያግባት። ማህሌት ክፉና ክፉ ሁለት ክፉ ማለት ነው። የሚወልዱ ልጅ ደግሞ ያው በአጠቃላይ አውሬ በሉት እንግዲህ ከሁለት ክፉ የተወለደ። ስለዚህ እኛ ምን አገባን? ሁለታቸው ይጋቡ እዛው እንግዲህ በነጋ በመሸ ቁጥር እዛው ይጠፍጥፋት ይርገጣት ማለት ነው። ምን ለህያ ማራ ይጥማትም ማለት እንዴ? ብሩክን የመሰለ ባልተታ እንግዲህ ከዝና ጋር ገጥማለች። ስለዚህ እሱ ያግባትና እዛው ይረጋግጣት። እኛ አያገባንም። ጥሩ ነገር ስለማይወድላት ነው ወደ ዝና ሄደችው። ለማንኛውም እንግዲህ ቀጣይ እንጠብቃለን። የሉላና የሞገስ ነገር ነው አሁን የቀረን። የምሳሌ ታክማ ዲናለች፣ ደስ ይላል። ብሩክና ቅድስት ተጣምረውልናል፣ ደስ ይላል። አሁን እንግዲህ የቀረው የሉላና የሞገስ እና ደግሞ የዳጣ እናትና አባት ማለት ነው። በእርግጥ ዳጣ ለራሱን የቻለ ድራማ ጀምረዋል፣ የዳጣ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። ላይክ ሼር ለምታደርጉ ከልብ አመሰግናለሁ። እንዲሁም ሰብስክራይብ ለምታደርጉ በሙሉ ከልብ አመሰግናለሁ። እኔ ቅድስትንና ብሩክን እያየሁ ማለት ነው ያጀማ ወይኔ እንዴት እንደወደድኳቸው ቅድስትንና ብሩክን ማለት ነው። በቃ እነሱ ሁለቶች በተሽኮረመሙ ቁጥር እኔ ራሱ እዛ ብሬ መሽኮርመም እርግጠኛ ነኝ። ሁልሽም ማፍጠጣሽ እየተሽኮረመምሽ ነው የምታየው ብሩክና ቅድስት ያሉበትን ፓርት ማለት ነው። ሳትዋሹ እስኪ ተናገሩ፣ ሳትዋሹ ተናገሩ። እኔ መቼም አይኔን አፍጥጬ ነው የማየው ማለት ነው። ጉድ እኮ ነው የእውነት እስከሚመስለኝ ድረስ ድራማ ታየን የእውነት